ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በቅድሚያም የፖለቲካ ፓርቲዎች የድጋፍ ፊርማ እንዲያቀርቡ የሚያስገድደው የሕግ ድንጋጌ በፓርላማው ታገደ። የፖለቲካ ፓርቲዎች እጩዎች በምርጫ ለመወዳደር ከሚወዳደሩበት የምርጫ ክልል የድጋፍ ፊርማን ለምርጫ ቦርድ እንዲያቀርቡ ያስገድድ የነበረው ድንጋጌ በመጪው ግንቦት ለሚካሄደው ምርጫ ተፈጻሚ እንዳይሆን በፓርላማው ታግዷል። የሕዝብ ተወካዮች ምክር ቤት ህዳር 25 ቀን 2018 ዓ.ም ባካሄደው ሶስተኛ መደበኛ ስብሰባው ስድስተኛው ሀገራዊ ምርጫ በኮቪድ-19 ወረርሽኝ ምክንያት እንዳይፈጸም አድርጎት የነበረውን ውሳኔ በመጪው ግንቦት 2018 ዓ.ም ይካሄዳል ተብሎ በሚጠበቀው ምርጫም እንዳይተገበር ወስኗል። የምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ የውሳኔ ሐሳቡን በተመለከተ በሰጡት ማብራሪያ በኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና ምርጫ ስነ ምግባር አዋጅ 1162/2011 አንቀጽ 32 ንዑስ አንቀጽ 2 ድንጋጌ በሰባተኛው ሀገራዊ ምርጫ ተግባራዊ እንዳይሆን የታመነበት መሆኑን ተናግረዋል። በአዋጁ መሰረት የእያንዳንዱ ፖለቲካ ፓርቲ እጩ ለሕዝብ ተወካዮች ምክር ቤት የሚወዳደር ከሆነ በሚወዳደርበት የምርጫ ክልል ከሚኖሩ መራጮች 2000 ድጋፍ ፊርማ ማቅረብ ሲኖርበት፣ ለሕዝብ ተወካዮች ምክር ቤት የምትወዳደር ሴት አካል ጉዳተኛ ከሆነች 1000፣ ለክልል ምክር ቤት ከሆነ ደግሞ 500 የድጋፍ ፊርማ ማቅረብ ይጠበቅባታል። ለሕዝብ ተወካዮች ምክር ቤት የምትወዳደር ሴት የፖለቲካ ፓርቲ እጩ 1500 እንዲሁም ለክልል ምክር ቤት 750 የድጋፍ ፊርማ ከምትወዳደርበት አካባቢ እንድታሰባስብ አዋጁ ይደነግግ ነበር። ይሁን እንጂ አፈ ጉባኤው በሰጡት ማብራሪያ በስድስተኛው ምርጫ በኮቪድ-19 ወረርሽኝ ምክንያት ተፈጻሚ እንዲሆን ተወስኖ የነበረው አሰራር በመጪው ሰባተኛው አገራዊ ምርጫም ተፈጻሚ እንዳይሆን በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አማካኝነት በተደጋጋሚ መጠየቁን አስረድተዋል። ከምርጫ ቅድመ ዝግጅት እስከ ምርጫው ቀን ድረስ የሚከናወኑ በርካታ ስራዎች በመኖራቸው የድጋፍ ፊርማ ለማሰባሰብ በቂ ጊዜ ባለመኖሩ ፓርቲዎቻቸው እጩዎች የድጋፍ ፊርማ ለማሰባሰብ እንደሚቸገሩ መግለጻቸውንና ድንጋጌው እንዲታገድ በቃልና በጽሑፍ ጥያቄ ማቅረባቸውን ተናግረዋል። የፖለቲካ ፓርቲዎች ጥያቄ እያቀረቡበት ባለበት ሁኔታ የድጋፍ ፊርማ ማሰባሰብ ተግባራዊ ይደረግ ቢባል በምርጫው የሚወዳደሩና የሚሳተፉ የፖለቲካ ፓርቲዎችን የሚጎዳ በመሆኑ ይህንን ማስቀረት አስፈላጊ እንደሆነ ታምኖበት አዋጁ እንዲሻሻል አስገዳጅ ሆኖ ተገኝቷል ብለዋል። የፓርላማው የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነቱ አለነ በሰጡት አስተያየት የፖለቲካ ፓርቲዎች በተደጋጋሚ ከሚያቀርቧቸው ጉዳዮች መካከል የእጩዎች ድጋፍ ፊርማ ማሰባሰብ መሆኑንና ይህም ጊዜ፣ ጉልበትና ብዙ ጥረት የሚጠይቅ ነው ብለዋል። አክለውም በ2013 ዓ.ም በተካሄደው ምርጫ እንደነበረው ሁሉ ድንጋጌው ታግዶ መቆየቱ ለምርጫው አስታይ ሁኔታ ለመፍጠር፣ ዲሞክራሲያዊነት ለማስፋት እንዲሁም በእጩ ድጋፍ ፊርማ ምክንያት ለመወዳደር እየተቸገሩ የፖለቲካ ፓርቲዎችን እድል የሚፈጥር ነው ብለውታል። የምክር ቤቱ አባላት የቀረበውን ረቂቅ በሙሉ ድምፅ አጽድቀውታል። ዘገባው የሪፖርተር ጋዜጣ ነው። ወደ ሌላው የሪፖርተር ዘገባ እናልፋለን። በኢትዮጵያ በጋዜጠኞች ላይ የሚደርሰው ፖለቲካዊ ጫናና የደህንነት ስጋት ከፍ ማለቱ በጥናት ተመላከተ። የኢትዮጵያ ጋዜጠኞች ባለፉት 5 ዓመታት ከፍ እያለ በመጣ የፖለቲካዊ ጫና፣ ግፊት፣ ግለ ሳንሱር እንዲሁም እየከፋ በመጣ የደህንነት ሁኔታ ውስጥ እየሰሩ እንደሚገኙ የወርልድስ ኦፍ ጆርናሊዝም ስተዲ እንደ አውሮፓውያን አቆጣጠር የ2025 ጥናት አመላከተ። ለትርፍ ያልተቋቋመው ጥናት አድራጊ ተቋም በሰራውና በፎዮ ሚዲያ ኢንስቲትዩት በታተመው ሰነድ ኢትዮጵያ በሚዲያ ላይ ከፍተኛ ቁጥጥር ከሚደረግባቸውና ለጋዜጠኞች ደህንነት አደገኛ ከሆኑ የዓለም ሀገሮች ተርታ እንደምትሰለፍ ይጠቁማል። የጥናት ተቋሙ እንደ አውሮፓውያን አቆጣጠር በ2023 እና በ2024 በመላ አገሪቱ ከሚገኙ ጋዜጠኞች ናሙና በመውሰድ ግኝቶቹን በ52 ገጾች ባጠናከረው ሰነድ ላይ የገለጸ ሲሆን በኢትዮጵያ በመገናኛ ብዙሃን ላይ የሚደርሰው ፖለቲካዊ ጫና በ2017 ከነበረው ጋር ሲነጻጸር ከፍተኛ ደረጃ ላይ መድረሱንና ጫናው የመንግስትንም ሆነ የግል ሚዲያዎችን እንደሚያካትት ጠቅሷል። የወርልድስ ኦፍ ጆርናሊዝም ስተዲ ጥናት በመንግስት ባለስልጣናት ጫና ይደርስባቸው እንደሆነ ተጠይቀው እጅግ በጣምና እጅግ የከፋ ጫና ይደርስብናል ብለው የመለሱ በመንግስት መገናኛ ብዙሃን ውስጥ የሚሰሩ ጋዜጠኞች ብዛት በጥናቱ ከተካተቱ 71.2 በመቶ የሚሆኑትን እንደሚይዝ፣ ይህ መጠን ከ9 ዓመታት በፊት ከነበረው 59.5 በመቶ ሽፋን አንጻር ጫናው ከፍ ማለቱን ያብራራል። በሌላ በኩል ይህንኑ ጥያቄ በግል የሚዲያ ተቋማት ከሚሰሩ ጋዜጠኞች 67.7 በመቶ የሚሆኑት እጅግ በጣም ወይም እጅግ የከፋ የሚል ምላሽ መስጠታቸውን፣ ይህም እንደ አውሮፓውያን አቆጣጠር በ2017 ከነበረው 46.7 በመቶ አንጻር ሲታይ ከፍ ያለ ጫና መኖሩን እንደሚያሳይ በሰነዱ ተተንትኗል። ጥናቱ በጋዜጠኞች ላይ የሚደርሰው ጫና በዜና ክፍል፣ በከፍተኛ አመራርነት ደረጃ ላይ ባሉት በአርታዮች እንዲሁም በመላ ጋዜጠኞች ላይ መሆኑን ይጠቁማል።
ፖለቲካዊ ጫናው ከ9 ዓመታት በፊት ከነበረው ጋር ሲነጻጸር በአመራሮች ላይ ከ53.3 በመቶ ወደ 71 በመቶ፣ በአርታዮች ላይ ከ56.7 በመቶ ወደ 63.6 በመቶ እንዲሁም በሌሎች ጋዜጠኞች ላይ ደግሞ ከ57.6 በመቶ ወደ 67.7 በመቶ ከፍ ማለቱን ያስረዳል። በግል መገናኛ ብዙሃን ላይ የሚደርሰው ጫና ከፍ ሲል በመንግስታዊ ሚዲያዎች ላይ የሚደረገው ቁጥጥርም በከፍተኛ ሁኔታ መጠናከሩ ተጠቁሟል። ወርልድስ ኦፍ ጆርናሊዝም ስተዲ በዚሁ ጥናት ለመጀመሪያ ጊዜ የጋዜጠኞች ደህንነትን በተመለከተም ሰፊ ዳሰሳ ያከናወነ ሲሆን ኢትዮጵያ በዓለም አቀፍ ደረጃ ለጋዜጠኞች ደህንነት መጠበቅ በከፍተኛ ደረጃ አዳጋች ከሆነባቸው 5 ሀገሮች ተርታ እንደምትሰለፍ ገልጿል። በሰነዱ እንደተገለጸው ባለፉት 5 ዓመታት ውስጥ 26.7 በመቶ የኢትዮጵያ ጋዜጠኞች በጸጥታ አካላት በጊዜያዊነት በቁጥጥር ስር ውለው ወይም ለእስራት ተዳርገው እንደሚያውቁ፣ 38.6 በመቶ የሚሆኑ የማህበራዊ ትስስር ገጾቻቸው ወይም የሚሰሩበት መገናኛ ብዙሃን ድረገጽ ተጠልፎ እንደሚያውቅ ማሳወቃቸው ተብራርቷል። ጥናቱ በኢትዮጵያ ባለፈው 5 ዓመታት ውስጥ ከ4 ጋዜጠኞች አንዱ በጊዜያዊነት በቁጥጥር ስር መዋሉን ወይም በእስራት ማሳለፉን ተናግሯል ይላል። ጋዜጠኞች አለ ብለው የሚያምኑት የፕሬስ ነጻነት ደረጃ አንጻር ወርልድስ ኦፍ ጆርናሊዝም ስተዲ የኢትዮጵያን መሰል ጥናት ካካሄደባቸው 75 ሀገሮች ውስጥ ኢትዮጵያ የበለጠችው 3 ሀገሮችን ማለትም የመን፣ ቱርኪና ቬንዙዌላን ብቻ መሆኑን ጠቅሷል። ጥናቱ የኢትዮጵያ ጋዜጠኞች ከፍተኛ የሆነ ግለ ሳንሱር ከሚካሄድባቸው ሀገሮች አንዱ መሆኗንም ጠቁሟል። በሌላ በኩል የጋዜጠኞች ብዛት ከ9 ዓመታት በፊት ከነበረበት ብዛት ከ2000 ወደ 5500 ከፍ ማለቱን፣ ከነዚህም 33 በመቶ የሚሆኑት በግል መገናኛ ብዙሃን ተቀጥረው የሚያገለግሉ መሆናቸውን እንዲሁም ሁለተኛ ዲግሪ ያላቸው ጋዜጠኞች ብዛት እንደ አውሮፓውያን አቆጣጠር በ2017 ከነበረበት 8.7 ምጣኔ ወደ 39.5 በመቶ ከፍ ማለቱ በሰነዱ ተገልጿል። በመቀጠልም ዩናይትድ ስቴትስ በኢትዮጵያ ኤርትራና ሶማሊያ መካከል አዲስ ግጭት እንዳይቀሰቀስ መከላከል ላይ ማተኮር እንዳለባት የፕሬዝዳንት ዶናልድ ትራምፕ አስተዳደር ይፋ ያደረገው የብሔራዊ የደህንነት ፖሊሲ ሰነድ አሳየ። በፕሬዝዳንቱ ጽህፈት ቤት ወይም ዋይት ሃውስ በኩል ትላንት አርብ ይፋ የተደረገው የብሔራዊ የደህንነት ስትራቴጂ ዩናይትድ ስቴትስ አፍሪካን በተመለከተ የምትከተለው አቋም መለወጥ እንደሚኖርበት ምክረ ሐሳብ አቅርቧል። ለረዥም ጊዜ አሜሪካ አፍሪካን በተመለከተ የተከተለችው ፖሊሲ እርዳታና ሊብራል ርዕዮተ ዓለም ማስፋፋት ላይ የተኮረ እንደነበር የተቸው ሰነዱ ከእንግዲህ ግጭትን መቀነስና የጋራ ጥቅም ያለው የንግድ ግንኙነትን ማጎልበት ማስቀደም እንደሚኖርበት አትቷል። ሰነዱ እንደሚለው የዩናይትድ ስቴትስ አቋም ከውጭ እርዳታ ይልቅ የአፍሪካን የተትረፈረፈ የተፈጥሮ ሀብትና የተደበቀ እምቅ አቅም ለመጠቀም ወደሚያስችል የመዋለ ንዋይና የእድገት ግንኙነት መሸጋገር አለበት። ዲሞክራቲክ ሪፐብሊክ ኮንጎና ሱዳንን በመሳሰሉ ሀገራት በመካሄድ ላይ ለሚገኙ ግጭቶች በድርድር መፍትሄ ማበጀት አሜሪካ ከአፍሪካ ጋር ያላትን ግንኙነት ለመለወጥ እድል ይሆናሉ ከተባሉ አማራጮች መካከል ይገኝበታል። በኢትዮጵያ ኤርትራና ሶማሊያ መካከል አዳዲስ ግጭቶች እንዳይቀሰቀሱ መከላከል በአሜሪካ የብሔራዊ ጸጥታ ስትራቴጂ እንደ አማራጭ የቀረበ ነው። ዩናይትድ ስቴትስ ከአፍሪካ ጋር ከእርዳታ ወደ ንግድና መዋለ ንዋይ ተኮር ግንኙነት መሸጋገር እንዳለባት የሚገልጸው ሰነድ ገበያዎቻቸውን ለአሜሪካ ዕቃዎችና አገልግሎቶች ለመክፈት ቁርጠኛ ለሆኑ ብቁና አስተማማኝ ሀገራት ቅድሚያ ሊሰጥ እንደሚገባ ምክረ ሐሳብ አቅርቧል። ዘገባው የዶይቼ ቬለ ነው።